ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን እያነሳን ከእናንተ ጋር ቆይታን እናደርጋለን። ከነዚህ መካከል ትልልቆችን የአውሮፓ ክለቦች የተመለከቱ መረጃዎችን በስፋት ነው የምናነሳው። በተለይ የዝውውር ጉዳዮችን ሰፋ አድርገን ወደ እናንተ እናደርሳለን። ማንቸስተር ዩናይትድ፣ አርሰናልና ሌሎችንም የአውሮፓ ታላላቅ ክለቦችን የተመለከቱ ስፖርታዊ ጉዳዮች ዛሬ እየተነሱ ቆይታችንን የምናደርግ ነው የሚሆነው። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ያጋራችሁን፣ ቪዲዮአችንን ላይክ እያደረጋችሁ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን በሙሉ ከኛ ጋር እንድታደርጉ የአክብሮት ግብዣዬን ወደ እናንተ አደርሳለሁ። ፉአድ ባሮ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ነው የሚሆነው። የአርሰናልን ጉዳዮች በማስቀደም የዛሬ ፕሮግራማችንን እንጀምር። በአውሮፓ በሁሉም ውድድር ትንሽ ጨዋታ የተሸነፉ ክለቦች ውስጥ አርሰናል ሁለተኛ ደረጃ ላይ ተቀምጧል። አርሰናሎች በዚህ ውድድር ዓመት በአውሮፓ ትልልቅ ውድድሮች ላይ የተሸነፉት የጨዋታ ብዛት 2 ብቻ እንደሆነ ነው መረጃዎቹ የሚያሳዩት። በዚህም 2 ጨዋታዎችን በመሸነፍ በአውሮፓ ሁለተኛው ትንሽ ሽንፈት ያስተናገደ ክለብ ሆኗል። በአጠቃላይ በአውሮፓ ውድድሮች ላይ እንግዲህ ትንሽ የሽንፈት የገጠመው ቡድን ባየር ሚኒክ ነው። 1 ሽንፈት ብቻ ነው የገጠመው። ከዛ በመቀጠል አርሰናል ግን ሁለተኛ ደረጃ ላይ የተቀመጠ ቡድን እንደሆነ ነው መረጃዎች የሚያሳዩት። ኢማኑኤል ኤቦዬ የአርሰናል የክንፍ መስመር ተጫዋቾች በቪክተር ዮኬሬሽ ላይ የበለጠ ፍላጎትና ትኩረት ማድረግ አለባቸው ሲል ይናገራል። ፖርቱጋል በነበረበት ጊዜ በደንብ አይቼዋለሁ። እሱ በጣም ጎበዝና ድንቅ አጥቂ ነበር። እሱ ጠንካራ ነው፣ ነገር ግን ችግሩ የክንፍ ተጫዋቾች በቂ ሁኔታ ላይ አይጠቀሙበትም። ሁሉም ጎል ማግባት ይፈልጋሉ። እሱ ግን አጥቂ ነው። ለሱ ጓሎችን ለማስቆጠር እድሎችን ሊሰጡት ይገባል ሲልም ጭምር ነው የሚናገረው። የሱ ስራ ጎል ማስቆጠር ነው። ቴሪ ዳንኤል ኦንሪ ሁሌም ለኔ ለክሊቺ እና እንዲሁም ደግሞ ለአሽሊ ኮል እና ለሌሎችም ይነግረን የነበረው ጉዳይ እሱ አጥቂ እንደሆነና ጎል ማግባት እንደሚፈልግ ነበር። እኛም ጎል ማግባት እንደምንፈልግ ያውቅ ነበር። ነገር ግን የኛ ስራ ጎል ማግባት እንዳልሆነ ግን ይነግረን ነበር። የኛ ስራ የጎል እድሎችን መፍጠር ነውና ስለዚህም የአርሰናል አሁን ላይ የሚገኙት የክንፍ አጥቂዎችና የክንፍ መስመር ተጫዋቾች በአጠቃላይ ቪክተር ዮኬሬሽ አጥቂ መሆኑን አውቀው ጎል እንዲያስቆጠር ሊረዱት ይገባል። እነሱ በይበልጥ ከመመከር ይልቅም ለሱ እድሎችን ሊፈጥሩለት ይገባል ሲልም ጭምር ነው ኢማኑኤል ኤቦዬ ሀሳቡን የተናገረው። አልናስር ጋብሪኤል ማርቲኔሊን ለማስፈረም እውነተኛ ፍላጎት አለው ተብሏል። አንድሪያ ቤርታ አዲስ የግራ መስመር ተጫዋች እያፈላለገ ስለሆነ ምናልባትም ጋብሪኤል ማርቲኔሊን ለመሸጥም ክፍት ሊሆኑ ይችላሉ ተብሏል። ማርቲኔሊ ባለፈው ክረምት ወደ ሳዑዲ አረቢያ የመዘወር ፍላጎት አልነበረውም። እናም ከ2026 የዓለም ዋንጫ በኋላ ሀሳቡን ይቀይር እንደሆነ ወደፊት የሚታይ ጉዳይ እንደሆነ ነው ቤን ጃኮብስ መረጃውን ያጋራው። ስለዚህም ጋብሪኤል ማርቲኔሊ በሌሎችም በእርግጥ የአውሮፓ ታላላቅ ክለቦች የሚፈለግ አይነት ተጫዋች ነው። በአውሮፓ ሌሎች ትልልቅ ክለቦችም ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው ይነገራል። ነገር ግን አሁን ላይ ግን የሳዑዲው ክለብ አልናስር ይህንን ተጫዋች ለማስፈረም በትልቁ ጥረቶችን እያደረገ እንደሚገኝ የሚያሳዩ መረጃዎች ናቸው እየወጡ የሚገኙትና በቀጣይ የክረምት የተጫዋቾች የዝውውር መስኮት የዚህ ተጫዋች ውሳኔ ምን ይሆናል የሚለው ጉዳይ በትልቁ የሚታይ ርዕሰ ጉዳይ ይሆናል ተብሎ ነው በርካቶች በጉጉት እየጠበቁ የሚገኙት። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ እናንሳ። ማንቸስተር ዩናይትድ አሁን ላይ ቅድሚያ የሚሰጠው ነገር ቢኖር የኮቢ ማይኖን ኮንትራት ማራዘም መሆኑ ይፋ ተደርጓል። ኮቢ ማይኖን ለማቆየት ደስተኛ እንደሆነና ንግግሮችን በቅርቡ እንደሚጀመሩ ሲዘገብ ማንቸስተር ተጫዋቹን የወደፊት እጣ ፈንታው ቁልፍ ሰው አድርጎም እንደሚመለከተው ነው የተጠቆመው። በተያዘ መረጃ የተጫዋች ግዢን በተመለከተ በመጪው ክረምት ለዩናይትድ ከባድ እንደሚሆን ተነግሯል። ስለዚህም ኮቢ ማይኖን ቅድሚያ ኮንትራት ማራዘም ላይ ትልቅ ጥረት ያደርጋሉ ተብሎ ነው የሚጠበቀው። በቅርብ ጊዜያቶች ውስጥ በተለይ አሰልጣኝ ሩበን አሞሪም እዚህ ቡድን ውስጥ በነበረበት ጊዜ ማንቸስተር ዩናይትዶች ይህንን ተጫዋች ለማቆየት ፍላጎቱ እንዳልነበራቸው ይነገር ነበር። በተለይ ከአሰልጣኙ ጋር የነበረው ሰጣ ገባ፣ ከዛ ውጭ አሰልጣኝ ሩበን አሞሪምም ይህንን ተጫዋች የመጠቀም ብዙም ፍላጎት ባለመኖሩ ምክንያት ናፖሊን ጨምሮ እስከ 10 የሚደርሱ የአውሮፓ ታላላቅ ክለቦች ኮቢ ማይኖን ለማስፈረም ጥረቶችን ሲያደርጉ ነበር። ነገር ግን ከሩበን አሞሪም መውጣት በኋላ ማይክል ካሪክ በተለይ ቡድኑን በያዘበትና በመራበት በአንዱ ጨዋታ በማንቸስተር ሲቲው መርሃ ግብር ላይ
የዚህ ተጫዋች እንቅስቃሴ እጅግ በጣም አስደናቂ ነበር። ከዛ ውጭ ደግሞ በቋሚ አስተላለፍ ውስጥ ለ90 ደቂቃ ሜዳ ላይ ተመልክተነዋል። አሰልጣኝ ማይክል ካሪክም ይህንን ቡድን በሱ ዙሪያ መገንባት እንደሚፈልግም ጭምር መናገሩ ይታወሳልና ኮቢ ማይኖ አሁን ኮንትራቱን ሊያራዝም የሚችልበት እድል ሰፊ ነው ተብሏል። ዳቪድ ኦርነስቲን እና ፋብሪሲዮ ሮማኖ እንዳጋሩት መረጃ መሰረት በክረምቱ በማንቸስተር ዩናይትድ ሰፊ የመሃል ሜዳ ለውጥ ወይም እድሳት እንደሚደረግ ነው በርካቶች የሚጠብቁት። በዚህም ማንቸስተር ዩናይትድ እስከ 4 አዳዲስ ተጫዋቾችን ሊያስፈርም እንደሚችል መረጃዎች እየወጡ ይገኛሉ። ካርሎስ ባሌባ፣ ኤሊዮት አንደርሰን ቀዳሚ ኢላማዎች መሆናቸው ነው የሚነገረው። ማንቸስተር ዩናይትድ ለመጪው 2026 ክረምት ከአሁኑ ዝግጅት መጀመሩ ሲሰማ የተጫዋቾች ግዢን በተመለከተም በአመራሮች ዘንድ በዚህ ሳምንት የውስጥ ውይይት እየተደረገ እንደሆነ እየተዘገበ ነው። ለዚህም ማንቸስተር ዩናይትድ በክረምቱ 2 አማካዮችን የግራ ክንፍ ቦታውንም ለማጠናከር መሞከሩን የጠቆመውና በሚቀጥለው የክረምት የተጫዋቾች የዝውውር መስኮት ማንቸስተር ዩናይትድ የአማካይ ስፍራውን በደንብ ለማጠናከር እንቅስቃሴዎችን እንደሚያደርግ ነው ዴይሊ ሜል ስፖርት መረጃውን እያጋራ የሚገኘው። በተለይ ካርሎስ ካሴሜሮ ደግሞ በክረምቱ እንደሚለቅ ስለተረጋገጠና የማኑኤል ኡጋርቴ የመቆየት ጉዳይም አጠራጣሪ በመሆኑ ምክንያት ማንቸስተር ዩናይትድ ያንን ቦታ በትልቁ ለማደስ እንቅስቃሴዎችን ያደርጋል ተብሎ እንደሚታሰብ ነው መረጃዎቹ በትልቁ እየወጡ የሚገኙት። ነገሮች እንደ አሰልጣኙ ሁኔታ ቻምፒየንስ ሊግ ተሳትፎ የሚወሰኑ ቢሆንም ከአሁኑ ግን የተጫዋቾች ስም እየተገመገመ ይገኛል በማንቸስተር ዩናይትድ ቤት። አሁንም ቢሆን ክሪስቶፈር ቪቬል በእነዚህ ውይይቶች ውስጥ የላቀ ሚና እየተጫወተ የሚገኘው ሰው ነው። ከእርሱ በተጨማሪ ጄሰን ዊልኮክስ እና ኦማር ቤራደም የእነዚህ ውይይቶች ተሳታፊ ይሆናሉ። ተጫዋቾችን በማስፈረም ጉዳይ ላይ እነዚህ ሰዎች በትልቁ ውሳኔዎችን ይወስናሉ ተብሎ እንደሚታሰብ ነው መረጃው የወጣው። ዲየጎ ሊዮንን በተመለከተ ምንም የተቀየረ ነገር የለም ብሏል። ሬናቶ ቢተር ነው ይህንን ሀሳብ የሰጠው። የወጣቱ ተጫዋች ዲየጎ ሊዮን ወኪል የሆነው ሬናቶ ቢተር ስለ ዲየጎ ሊዮን የወደፊት ቆይታ ምንም አዲስ ነገር እንደሌለ ነው የገለጸው። ቢተር ስለ ሁነቱ ሲያስረዳ ዲየጎ ሊዮን ማንቸስተር ዩናይትድ ሲከትም የክለቡ አመራሮች የእድገት እቅድም ሰጥተውታል። ሂደቱም የተለመደ አዎንታዊና በትክክል እኛ እንዳቀድነውም እየሄደ ነው ሲል ጭምር ነው የተናገሩት። ዲየጎ ሊዮን ወደ ሁለተኛው የኢኒዮስ ክለብ ኒስም በውሰት ያመራል ተብሎም ሲናፈስ የነበረው መረጃ ውድቅ ተደርጓል። ስለ ኒስ ፍላጎትም ምንም የተነገረኝ ነገር የለም ነው ያለው። እሱ በማንቸስተር ዩናይትድ ቤትም መሆን ይገባዋል ሲልም ጭምር ሬናቶ ቢተር ሀሳቡን ተናግሯል። ፖል ስኮልስ ስለ ሊሳንድሮ ማርቲኔስ ሀሳቡን ሰጥቷል። በኒኪ በት አስቴት ለምን እንደተቀየመ ይገባኛል። ለዚህም ነው አገላለጻችን ያን ያክል ጥሩ አልነበረም የሚለው። ነገር ግን ስህተትን መሆኔን እንዲያረጋግጥልኝ ወይም እንደሚያሳይን ተስፋ አደርጋለሁ። ከማንቸስተር ሲቲ ጋር በነበረው ጨዋታ ድንቅ ነበር፣ በጣም ጎበዝ ነበር። ነገር ግን ይህንን ብቃቱን ለሙሉ የውድድር ዓመትን መመልከት አለብን። ደግሞም የእሁዱ ጨዋታ ደግሞ ለሱ ትልቅ ፈተና ነው ከአርሰናል ጋር የሚደረገውና ያኔ በብቃቱ ሊያስመሰክር ይገባል ሲልም ጭምር ነው የተናገረው። ይህንን ሀሳብ የሰጠው ደግሞ ፖል ስኮልስ ነው። ፖል ስኮልስ ይቀጥርና ይቅርታን በጭራሽ መጠየቅ አልችልም፣ በጭራሽ አላደርገውም ሲል ነው የተናገረው። እኛ ለማለት የፈለግነውና አሁን የምናምንበት ነገር ደግሞ በአካል ብቃት ወይም በቁመት እንደማይመጣጠኑ ነው። አንድ ጥሩ ጨዋታ ብቻ እኮ ነው ያደረገው፣ ስለዚህም ደግሞ ገና ነው ጊዜው ሲልም ጭምር ነው የተናገረው። ፖል ስኮልስ ነው ይህንን ሀሳብ እየሰጠም የሚገኘው። ሊቨርፑልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችን። አሰልጣኝ አርነ ስሎት በተለያዩ ርዕሰ ጉዳዮች ጋር አያይዘው የተለያዩ ሀሳቦችም እየሰጡ ይገኛሉ። ከነዚህ መካከል ስለ ዶሚኒክ ሶቦስላይ ያነሱት ጉዳይ እንዳለ ተመልክተናል። ከዶሚኒክ ሶቦስላይ ጋር በተያያዘ ሲናገሩ በጣም ጥሩ የውድድር ዘመንን እያሳለፈ ነው። በቅርብ ጨዋታዎች ላይ ደግሞ ከሱ ደረጃ የማይጠበቁ 2 አጋጣሚዎች ላይ ተሳትፎ ነበር። እሱም ደግሞ ይህንን አምኖ ተቀብሏል። በኦሎምፒክ ደ ማርሴይ ጨዋታ ጋር ባደረገውና ካስቆጠረው ግርም ጎል በኋላ ኳስ በእጃችን በማይኖርበት ጊዜ ምን ያክል አስፈላጊ እንደሆነ ዳግመኛ አሳይቶናል ሲልም ጭምር የተናገረው። አርነ ስሎት ስለ ሶቦስላይ ይቀጥልና መሪ መሆን ከፈለግ ሁልጊዜም የሚጀምረው በአርአያነት በመምራት ነው። እሱ ሁልጊዜም ይህንን ያደርጋል። ኳስ በእኛ እጅ ስር በማይኖርበት ጊዜ ያለው ብቃት፣ የሚጫወትበት ፍላጎት ወይም ኢንቴንሲቲ እና ተጋጣሚ ላይ የሚያደርገው ጫና ወይም ፕሬሲንግ የሚደነቅ ነው። ካለፈው የውድድር ዘመን ይልቅ በዚህ ጊዜም ቢሆን እወደው ነበር። በዘንድሮው የውድድር ዘመን ግን ኳስ በእግሩ በሚሆንበት ጊዜ ያለው ብቃትን በደንብ አሻሽሏል ሲልም ጭምር ነው የተናገረው። አርነ ስሎት ስለ ቦርንመዝም ሀሳባቸውን ሰጥተዋል። በአጨዋወት ዘይቤ ረገድ ብዙም ልዩነት የለውም። አሁን በጥቂት ተጫዋቾች ጉዳትና በሴሜኒዮ ወደ ሲቲ በመሄዱ ምክንያት ሊሆን ይችላል። እኛም ደግሞ በውድድር ዘመኑ መጀመሪያ ጨዋታ ላይ ግራቨንበርች አልነበረንም። ነገር ግን በምናሰልፋቸው
በሌሎች ተጫዋቾቻችን እንኮራለን ሲሉ ጭምር የተናገሩት። ሁለታችንም መጫወት በፈለግንበት መንገድ ላይ ብዙ ለውጦች አይኖሩንም። ቦርንመዝ በሊጉ ከፍተኛ ጉልበትና ፍላጎት ካላቸው ቡድኖች መካከል አንደኛው ነው። በሩጫ ስታቲስቲክስም ከደረጃ ሰንጠረዡ አናት ላይ ናቸው። ወደዚያ ስትሄድ አንተም በተመሳሳይ ጉልበት መጫወት እንዳለብህ ነው የምታውቀው። በዚህ ሳምንት በቻምፒየንስ ሊግ ተሳታፊዎች መካከል ከ2 ቀን እረፍት ብቻ ነው ያለን። ብቸኛው ቡድን እኛ ነን። ይህ ደግሞ በዚህ የውድድር ዘመን መጀመሪያ አይደለም። ሆኖም ግን ይህንን መቋቋም እንደምንችል አሳይተናል። ባለፈው የውድድር ዘመን ወደዚያ መሄዳችን ሊጉን ለማሸነፍም የነበረን ጉዞ ውስጥም ወሳኝ ጨዋታ እንደነበር አስታውሳለሁ ሲል ነው የተናገረው። ስለ ኢብራሂማ ኮናቴም ተናግሯል። ከእሱ ጋር ጥቂት ጊዜያት ተነጋግረናል። እነዚህ የግል ጉዳዮች ናቸው። የግል ሆኖም ይቀጥላሉ። እንዲህ አይነት ነገር ሲከሰትም ወይም በሚከሰትበት ጊዜም ተጫዋቾቹ ለቤተሰብና ለራሱ ጊዜ እንደሚያስፈልገውም በጣም ግልጽ ነው ሲልም ጭምር ነው የተናገረው። ስለ ሚሎስ ኪርኬዝም ሀሳቡን ሰጥቷል። ሚሎስ ኪርኬዝና ሌሎች ያስፈረምናቸው በርካታ ተጫዋቾች ከቡድኑ ጋር በመላመድና በጉልበት ረገድም እያሳዩት ያለው መሻሻል የሚታይ ነው። ሚሎስ ኪርኬዝ በሳምንት 2 ጊዜ የመጫወት ልምዱን ብዙም ባይሆንም አሁን ላይ ግን እየተጠናከረ መጥቷል። በማርሴው ጨዋታ ላይ በጣም ጥሩ ነበር። እንዲሁ ደግሞ እያደገም እንደመጣ እየተመለከትኩ ነው። ያስፈረምናቸው ተጫዋቾች እድሜን ብትመለከት በውድድር ዘመኑ ሁለተኛው አጋማሽ እንዲሁም በሚቀጥለው ዓመትና ከዚያም በኋላ እየተሻሉ ይሆናሉ። እሱ እየተሻሻለ ነው። ነገር ግን እሱ ብቻ አይደለም፣ ሌሎቹም በተመሳሳይ ብቃት ላይ እየተሻሻሉ እንደሚገኙ እየተመለከትኩ ነው ሲልም ጭምር ነው አሰልጣኝ አርነ ስሎት ሀሳባቸውን እየሰጡ የሚገኙት። በተለይ ከቦርንመዝ ጋር ከሚደረገው ጨዋታ አስቀድሞ ነው ይህንን ሀሳብ ያጋራ አሰልጣኙ። የቸልሲን ጉዳዮች ደግሞ እናንሳም። ቸልሲ ዳግላስ ሉዊዝን የፈለጉበት ምክንያት ሮሚዮ ላቪያ በህዳር ወር ጀምሮ ከጉዳት ባለማገገሙና ዳሪዮ ኢሶጉ ደግሞ ከጉዳት ተመልሷል ተብሎ የነበረ ቢሆንም በብሬንትፈርድና በፓፎስ ጨዋታ ላይ ከቸልሲ ስብስብ ውጪ ስለነበር የሁለቱ ጥቅም እያገኙ ስላልሆነ ነው። አሁንም በትሬኒንግ ላይ አልታየም ሲል ነው ዴይሊ ሜል መረጃውን እያጋራ የሚገኘውና ቸልሲዎች ዳግላስ ሉዊዝን ለማስፈረም ሙከራዎችንም የሚያደርጉበት ምክንያት ይሄ እንደሆነ ነው የተገለጸው። ፋብሪዚዮ ሮማኖ እንደገለጸው ከሆነ ደግሞ ቼልሲ ብዙ የአማካይ ክፍል ተጫዋቾች ስላላቸው ዳግላስ ሉዊዝን የሚፈልጉት እስከ ውድድር ዓመቱ መጨረሻ በውሰት ብቻ ነው። ምንም አይነት የመግዛት አማራጮችንም ማድረግ እንደማይፈልጉ ጭምር ነው እየተገለጸ የሚገኘው። ስለዚህም በሚቀጥለው ክረምት ኮንትራቱ ሲጠናቀቅ ወይም የውሰት ኮንትራቱ ሲጠናቀቅ ይመለሳል። ምናልባት ቼልሲዎች ማስፈረም የሚችሉ ከሆነ ለማስፈረም ጥረት የሚያደርጉት በውሰት ብቻ እንደሆነ ነው እየተናገሩ የሚገኙት። ይህንን መረጃ እያወጣው ደግሞ ቤን ጃኮብስ ነው መረጃውን እንዲሁ እያጋራ የሚገኘው። ፋብሪዚዮ ሮማኖም ይህንን መረጃ አረጋግጦታል። ቸልሲና ማንቸስተር ዩናይትድ የ25 ዓመቱን የቦሩሲያ ዶርትመንድ አማካይ የሆነው ፍሌክሲ ኒሜቻን ለማስፈረምን ፍላጎት አሳይተዋል። በጀርመን በጣም ድንቅ ከሆኑ ተጫዋቾች መካከል በዘንድሮው የውድድር ዓመት አንደኛው ነው ፍሌክሲ ኒሜቻ። በቢጫ ለባሾቹ ቤት ወይም ደግሞ በቦሩሲያ ዶርትመንድ ቤት በጣም ጥሩ የሚባል የውድድር ዓመትን እያሳለፈ ነውና ኒሜቻን ለማስፈረምም ዩናይትድ እና ቸልሲ በትልቁ እንቅስቃሴ መጀመራቸውን የተገለጸው። በዚሁ የሪያል ማድሪድ ጉዳይን እናንሳ። በሌቫንቴው ጨዋታ የተሰማው የደጋፊዎች ተቃውሞ ቡድኑ ላይ ትልቅ አዎንታዊ ተጽዕኖዎችን ፈጥሯል ተብሏል። የመልበሻ ክፍል ፍንጮች እንደሚሉት ከሆነ ተጫዋቾች ከዛ በኋላ ከምን ጊዜውም በበለጠ አንድ እንደሆኑና ያላቸው ተነሳሽነትም እየተቀየረ እንደሚገኝ ጭምር ነው የተነገረው። በተለይ ባለፈው ጨዋታ ላይ ደግሞ በደንብ ያ ነገር ተስተውሏል። በአውሮፓ ቻምፒየንስ ሊግ በነበራቸው ጨዋታ ላይ በርከት ያሉ ግቦችን አስቆጥረው ማሸነፋቸውን የምናስታውሰው ጉዳይ ነው። በዛ ጨዋታ ላይ 6-1 በሆነ ውጤት ነው ያሸነፉት። በተለይ ከተጮኸባቸው ሰዎችና በጣም በበርካታ ደጋፊዎችም ትችት ከደረሰባቸው ሰዎች መካከል አንደኛው ደግሞ እንደሚታወቀው ቪኒሲዮስ ጁኒየር ነበር። በዛ ጨዋታ ላይ ግን ድንቅ የተባለውን ፐርፎርማንሱን ነው አሳይቶ የወጣው። ከዛ ውጪ በዛ ጨዋታ ብቻ ኮከብ ሳይሆን የሳምንቱ የአውሮፓ ቻምፒየንስ ሊግም ኮከብ ተብሎ እንደነበር የምናስታውሰው ጉዳይ ነውና በዚህ ጉዳይ ላይ በቀጣይ ቀናትም እንዲሁ በትልቁ መነሳሳትን ይፈጥርላቸዋል ተብሎ እንደሚታሰብ ነው መረጃዎች እየወጡ እንደሚገኝ ዘገባዎቹ የጠቆሙት። የባርሴሎና ተጫዋቾችን ያበሳጨውን ድርጊት እንመልከት። የካታላኑ ክለብ ባርሴሎና ተጫዋቾች ደጋፊዎች ማሊያ ላይ የሚያስፈርሙትን ፊርማ ለንግድ ዓላማ እየዋለ እንደሆነ ተገልጿል። የተጫዋቾቹን ፊርማ ለማግኘት የሚጠብቁ ሰዎች ሁኔታውን ወደ ንግድ ቀይረው የገቢ ምንጭ ማድረጋቸውን የተነገረው ደጋፊዎቹ ተጫዋቾቹ ፊርማቸውን ሲያኖሩ የሚያሳይ ቪዲዮ ለማስረጃ በመቅረጽ ማሊያውን በድጋሚ ለሽያጭ ማቅረበው 800 ዩሮ እንደሚሸጡት ነው የተነገረው። የባርሴሎና ተጫዋቾች በዚህ ሁኔታ እንደተበሳጩ ጭምር የሚያሳዩ መረጃዎች አሉ። ስለዚህም የተጫዋቾቹን ፊርማ ካገኙ በኋላ ለሌሎች ደጋፊዎች ደግሞ የተጫዋቾች ፊርማ ያለበት ማሊያ በማለትም ጭምር እንደሚሸጡላቸው ጭምር ነው እየተገለጸ የሚገኘው። ቶተንሃም ውስጥ እርግማን ያለ ይመስለኛል ብለዋል አሰልጣኝ ቶማስ ፍራንክ ናቸው ይህንን ሀሳብ እየሰጡ
የሚገኙት። የሰሜን ለንደኑ ክለብ ቶተንሃም አሰልጣኝ የሆኑት ቶማስ ፍራንክ ቡድናቸው ውስጥ በርካታ ጉዳቶች መመዝገቡ እንዳበሳጫቸውን የተናገሩት አሰልጣኙ በንግግራቸውም በጉዳት ምክንያት ክለብ ውስጥ እርግማን እንዳለ እንደሚሰማቸው ነው የገለጹት። በተጫዋቾቹ ላይ እየተፈጠረ ያለው ጉዳት እርግማን ወይም ደግሞ እንደዛ ነገር ይመስለኛል፣ ነገር ግን ጉዳት የእግር ኳስ አንዱ አካል ነው ሲሉ ጭምር ነው የሚናገሩት። ቶተንሃሞች ሌላኛው ተጫዋች ሉካስ ቤርግቫል ጉዳት ምክንያትም ለረጅም ጊዜ አጥተውታል። ክለቡ በሁሉም ውድድሮች ባደረጋቸው የመጨረሻ 5 ጨዋታዎችም በጉዳት አንድ ተጫዋችን ማጣቱ ይታወሳል። ቶተንሃም በአሁኑ ሰዓትም ሙሐመድ ኩዱስ፣ ሪቻርልሰን፣ ቤርግቫል፣ ቤንታንኩር፣ ማዲሰን፣ ኩሊሴቭስኪ፣ ፓሊኒሃ፣ ቤን ዴቪስ እና ፓፔ ማታሳረን በጉዳት ምክንያት እንዳጡና በጉዳት ዝርዝር ውስጥ ያሉ ተጫዋቾች እንደሆኑ ነው እነዚህ ተጫዋቾች እየተገለጸ የሚገኘው። ኒውካስል ዩናይትድ የኢንተር ሚላኑን ኮከብ ለማስፈረም ጥረት እያደረገ ነው። ኒውካስል ዩናይትድ ወደ ሳዑዲ አረቢያው አልሂላል ሊያደርግ የነበረውን ዝውውር ለተዘረዘው የኢንተር ሚላኑ ተከላካይ ስቴፈን ዴፍሬይ ጥያቄዎችን ለማቅረብ እያሰበ መሆኑን የተሰማው ኒውካስል ከኖቲንግሃም ፎረስት ጋር በመሆን የ33 ዓመቱን ሆላንዳዊ ተከላካይ ለማግኘትም ትልቅ ፉክክር እያደረጉ እንደሆነ ነው መረጃዎቹ እየወጡ የሚገኙት። የተጫዋች እንግዲህ ወደ ሳዑዲ አረቢያው አልሂላል ሊያመራ እየነበረ ቢሆንም ዝውውሩ በመጨረሻው ሰዓት ሳይሳካ ቀርቷል። ይህ ደግሞ ለኒውካስል እድሉን ከፍቶለታል ተብሎ ይታሰባል። ኖቲንግሃም ፎረስት ተጫዋቹን በውሰት ለመውሰድ ሲፈልጉ ኒውካስል ግን በውሰት ወይም ደግሞ በቋሚነት ያስፈረመው እንደሆነ እስካሁን ግልጽ አልሆነም። ተጫዋቹ ኒውካስልን ቢቀላቀል እንኳን በክለቡ በቻምፒየንስ ሊግ ጨዋታዎች ላይ መሰለፍ እንደማይችል ነው የተነገረው። ምክንያቱም በዘንድሮ ከኢንተር ሚላን ጋር በውድድሩ ላይ ተሳትፏል። ምንም እንኳን በቻምፒየንስ ሊግ ላይ ባይሳተፍም በሀገር ውስጥ ፕሪሚየር ሊግ እና በካፕ ውድድሮች ላይ ለኤዲሃው ቡድን ትልቅ ልምድና ጥንካሬን ይጨምራል ተብሎ ነው የሚታሰበው። ዌስትሃም ዩናይትድ ማቴዮ ኮቫቺችን ለማስፈረም ከማንቸስተር ሲቲ ጋር ንግግር ላይ ነው። ዌስትሃም ዩናይትድ ክሮኤሽያዊውን የማንቸስተር ሲቲ አማካይ ማቴዮ ኮቫቺችን ወደ ለንደን ለማምጣትም ያልተጠበቀ ጥረት እያደረገ ይገኛል። ተጫዋቹ በፔፕ ጓርዲዮላ ስር የመሰለፍ ዕድል እየራቃቸው በመምጣቱ በዚህ የውድድር ዘመን 2 ጊዜ ብቻ ነው የተሰለፈውና ክለቡ ሊለቅ እንደሚችል ነው የተናገረው። ዌስትሃም ማቴዮ ኮቫቺች የሚፈልገውን ብቃቱ እየወረደ የመጣውንና ወደ ቀድሞ ብቃቱ ፍላሚንጎ ሊመለስ ይችላል ተብሎ የሚጠበቀውን ሉካስ ፓኬታን ለመተካት ነው ማቴዮ ኮቫቺችን ለማምጣትም ፍላጎት እንዳላቸው እየተገለጸ የሚገኘው። የ31 ዓመቱ ማቴዮ ኮቫቺች በሪያል ማድሪድ እና በቼልሲ በነበረው ቆይታ 4 ጊዜ ቻምፒየንስ ሊግ ዋንጫን ያነሳ ሲሆን ይህ ልምዱ በአሁኑ ሰዓት ወራጅ ቀጠና ላይ ለሚገኘው ዌስትሃም ዩናይትድ ትልቅ አቅም እንደሚሆነው ታምኖበታል። ግራሃም ፖተርን ተክተው ወደ ስልጣን የመጡት አሰልጣኝ ኑኖ ኤስፕሬንቶ ሳንቶ ቡድኑን ከውድቀት ለመታደግም እንደ ማቴዮ ኮቫቺች ያለ ተጫዋች እንደሚያስፈልጋቸው ነው የተገለጸው። ዌስትሃም ተጫዋቹን በዚህ የጥር ተጫዋቾች የዝውውር መስኮት ለማስፈረም እየሰራ ሲሆን ማንቸስተር ሲቲም ተጫዋቹን ለመልቀቅም ፍቃደኛ ሊሆን እንደሚችል ነው የተነገረው። ቶተንሃም ሆትስፐርስ በጥር የዝውውር መስኮት ሃይደን ሃኪንን ለማስፈረም ጥረት ከሚያደርጉ የፕሪሚየር ሊግ ክለቦች አንደኛው እንደሆነም እየተገለጸ ይገኛል። የፕሪሚየር ሊግ ክለቦች መካከል አንደኛው ነው። አሁን ላይ ግን ፍላጎቱ በከፍተኛ ሁኔታ ቀንሷል። የሚሆነው ደግሞ ኮነር ጋላገርን ከአትሌቲኮ ማድሪድ በማስፈረማቸው ምክንያት ነው። የመሃል ሜዳ ክፍሉን ያጠናከረው ቶተንሃም ከፍተኛ ግምት የሚሰጠው የክለቡ ተጫዋችን ለማስፈረም የነበረው ጥረትም ለጊዜው ቆሟል። ሚድልስቦሮ ተጫዋቹን በተመለከተ እስካሁን ያለው አቋም አልተለወጠም። ሃክኒ ለሽያጭ የሚቀርበው ፈላጊው ክለብ ዝቅተኛው የዝውውር ዋጋም 30 ሚሊዮን ፓውንድ መክፈል ከቻለ ብቻ እንደሆነ የታወቀው። ምንም እንኳን የፕሪሚየር ሊግ ፍላጎት እየጨመረ ቢመጣም የሻምፒዮንሺፑ ክለብ በጥር ወር ዝቅተኛ ዋጋን የመቀበል ፍላጎት የለውም። በተለይም ክለቡ ወደ ፕሪሚየር ሊግ ለማደግ በሚያደርገው ፉክክር ላይ በመሆኑ ተጫዋቹን ማጣት በጭራሽ አይፈልጉም። ማንቸስተር ዩናይትድ ለዚህ ተጫዋች ያለው አድናቆት አሁንም ከፍተኛ ነው። የዩናይትድ ጊዜያዊ አሰልጣኝ ማይክል ካሪክ በሚድልስቦሮ በነበረበት ቆይታው ተጫዋቹን በቅርበት ያውቀዋል። የክለቡ ስካውቶችም ወይም ታዛቢዎችም ክለቡን በቅርበት መከታተላቸውን የቀጠሉት። ካሴሜሮ በዚህ ዓመት መጨረሻ ክለቡን ይለቃል ተብሎ ሲጠበቅ ኮቢ ማይኖ ገና በማደግ ላይ ያለ ተጫዋች መሆኑንና ማኑኤል ኡጋርቴም ወጥነት ያለው ብቃት በማሳየት መቸገሩ ተጫዋቹን ተፈላጊ አድርጎታል። ሃክኒ ኳስን ወደ ፊት ደግሞ የማንሸራሸርና የጨዋታን ፍጥነት ወይም ቴምፖን የመቆጣጠር ችሎታው ለዩናይትድ እጅግ አስፈላጊ እንደሆነ ታምኖበታል። ኤቨርተን፣ ብራይተን እና ፉልሃም ተጫዋቹን በቅርበት እየተከታተሉ ቢሆንም አንዳቸውም የራሳቸውን የገንዘብ ገደብ አለባቸው። ምንም እንኳን የጥር የዝውውር መስኮት ለብዙዎቹ ውድ ሊሆን ቢችልም የክረምቱ የዝውውር መስኮት ግን በፕሪሚየር ሊግ ክለቦች መካከል ትልቅ ጥያቄ ፉክክር እንደሚኖር ይጠበቃል። ማንቸስተር ዩናይትድ ይህንን ድንቅ የተባለ ተጫዋችን ለማስፈረም በሚደረገው ፉክክርም እንደሚያሸንፍ በእርግጠኝነት እያመኑ ይገኛሉ ነው የተባለው።
የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ይዘን በድጋሚ ተመልሰን የምንገናኝ ነው የሚሆነው። ስላደመጣችሁኝ ከልብ አድርጌ አመሰግናለሁ። መልካም ጊዜ መልካም ቆይታ እንዲሆንላችሁ ነው በአክብሮትም የምመኘው።